እኔ የመንገድ ጥርጊያ ሰራተኛ ነኝ። ልደታ በር ላይ ነው የምሰራውና ጥቁሯ ማርያም አለች እዛ ጋር ለጥቁሯ ማርያም ንገሪያታል። ለካሷ በር ተዘግቶባት በጣራ በኩል ነው ምግብ የሚሰጣት እንደ ውሻ ማለት ነው። በጣራ በኩል በጣራ ስትሞት ሊጥሏት ማለት ነው። እና በጣራ በኩል ነው ምግብ የሚሰጧት። ይሄን ሁሉ ነው ያላቅም። ነፍሴ ግን ትጨነቃለች። ያን ጊዜ በቃ በራሴ ተስፋ ቆርጬ እናቴ ኪዳነ ምሕረት እባክሽን እንደዚህ ሆኜ አገሬ ከምገባ በቃ ነፍሴን ውሰጃት ብዬ ግዴን ብዬ ተኛሁኝ። እንግዲህ ልጅ የሚባል አለ። እሱ ቀድሞ ነው የመጣው። ያው እንደሱ ከመጣ ደግሞ ሞት ነው። ስለዚህ ልጅቷ ማትረፍ ነው የፈለጉት እነሱ። አባትየው ልጄ ትትረፍልኝ ይላል፣ እናቴ ደግሞ ልጄ ትትረፍልኝ ትላለች። እኔ ምንም አልሆንም ራሴ ፈርማለሁ። እናቴ ግን ድሃ ስለሆነች ወደ ቤት ውሰድልኝ። የኔ ልጅ አይደለች፣ ሳያት ልጅ አይደለች። ከሰል መስላ ጸጉሯ በለዋ ላይ የለም። እንዳሉት እወድቃለሁ። ከዋጥኩኝም ደግሞ ሌላ በሽታ ነው። የሰው ፍጡር አትመስልም። ትራሴ በጸጉር እንትን ብሏል፣ ተሸፍኗል። ጥቁር ነው እንደ ያልጋ ትራስ ልብሱ ስል ለካ ጸጉሬ ነው ይወዳል። ረግፎ ነው። ልጅ አይደለችም፣ የኔ ልጅ አይደለችም። ምንድን ነው ያደረጋችኋት ብዬ ሰው ሁሉ መንገደኛውን እየደበደብኩ እኔ ነኝ ትላለች እሷ። ሁሉም ግን ጠላኝ፣ ሁሉም ራቀኝ። በር ዘግተው ስቀፋቸው ጊዜ ያን ጊዜ እኔም ራሴ ጠላ። መሄድ ፈልጋለሁ ስል ፓስፖርቱ የለም። አገሪቷ ጦርነት ስለነበረ የቢሮ ሰዎች ፓስፖርቱን ይዘውት ሄዷል። ስለዚህ እኛ ጋር የለም አሉ። ሰማዩ ተከፍቶ ሰማይ ውስጥ እቺ ኪዳን ስትቀበል ያለችው ኪዳነ ምሕረት እንደ ንግስት ዙፋን ላይ ቁጭ ብላለች። ሚዛን ይዛለች። ሚዛኗን እኔ አልጋ ላይ ተወረውርብኝና ታነሳኛለች። አንስተኝ ሰማይ ውስጥ ስትከተኝ ብንንላለች። ብንን ስል ያው እንጀራ መቁረስም ምንም አልችልም። ሰውነቴ ደርቋል። ሰውነቴ እንዳለ ቀና አለ። የእውነት ነው የምናገረው። ወላዲተ አምላክ ምስክሬ ነች። በጠይም ሴት ተመስላ ይህች ናት ልጅሽ ትለኛለች። አረብ ሀገር ቤቱም የአረብ ሀገር ነው። ጸጉረ ሉጫ የሆነ ቀይ ሰውዬ ባለ መነጽር ነው። አረብ ነው። ይጮሃል፣ ይናገራል። እሷ ግን ጎትታ ልጄን ታሳየኛለች። በቃ አዎ እሷ ነች ልጄ፣ እሷ ነች በይ ስጪኝ ስላት ቆይ ትንሽ ትቆያለች፣ ትመጣልሻለች፣ እንዳለች ልነግርሽ ነው ትልና ብንንላለሁ። ተናገሩ የከሰራ ምን መስከሩ ተናገሩ የከሰራ ምን መስከሩ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እስከዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በያላችሁበት የእግዚአብሔር ቤተሰቦች፣ እመቤታችን የቅድስት ድንግል ማርያም ቃል ኪዳን ልጆች፣ የቋንቋ አይነሽ ሚዲያ ቤተሰቦች በያላችሁበት ሰላምታችን ይድረስ። ይህ ተናገሩ ድንቅ ስራውን መስክሩ ተአምሩን ለዓለም ንገሩ የሚለው መርሃ ግብራችን ይሆናል። ዛሬ እናትና ልጅ ወደኛ መጥተዋል። ወደ ቋንቋ አይነሽ ሚዲያ ስማቸውን እንተዋወቃለን። ከዛ ወደ ታሪኩ እንገባለን። ከልጅ ጀምር። ስሜ ምስራች ይስማሻ ይባላል። ምስክርነት ለመስጠት ነው እዚህ የመጣው። እኔ ወይዘሮ ይልቀለም አራጌ ይባላለሁ። የልጄን ምስክርነት ቃል ለመስጠት ነው የመጣው። ስንተኛ ልጅ ነች? የመጀመሪያ ልጅ ነች። እሷ የመጀመሪያ ከሆነች ከሷ በታች ሌሎች አሉ? ሁለት አሉኝ። አንድ ልጅ አለኝ። ምስራች፣ አቤት። በስልክ ነው ደውለሽ ቋንቋ አይነሽ ሚዲያ ነው? አዎ። ድርሰገነ? አዎ አልኩሽ። በጣም ተደሰትሽ። ምንድነው ያስደሰተሽ ነገር? እኔን ስላገኘሽኝ፣ እኔን በስልክ አግኝተሽኝ በጣም የተደሰትሽበትን እናታችንም ነግረውኛል። እስኪ ንገሪ፣ ከዚህ እንጀምር። በመጀመሪያ የመን ሆኜ ነው አንተን መከታተል። የመን? አዎ።
አረብ ሀገር ማለት ነው። አረብ ሀገር ሆኜ አንተን አከታተልህ ነበር። እሺ። እና የመን ያየውህና አሁን እዚህ ፕሮግራም ጀምረህ ደግሞ ሳይ በጣም ነው የተደሰትኩት። በቃ አይኔንም ማመን አልቻልኩም። የመን ከስንት ዓመት በፊት ነበርሽ ወይስ? ለ8 ዓመት ያህል የመን ነበርኩኝ። 8 ዓመት? አዎ። እሺ። ነገር ግን ያው ብዙ አመታቱን አልጋ ላይ ነው በህመም ምክንያት ያዘ። አንድ ቦታ ነበር የምትሰሪው? በኮንትራት ነበርኩኝ። አንድ ቤት ውስጥ ነበርኩኝ የምሰራው። እሺ። አንድ ቤት ውስጥ ነበርኩኝ ለአመታት ያህል አበሻና አማርኛ ነገር በጣም ነበር የሚናፍቀኝ። እሺ። አላይም በጣም እጨነቅ ነበረ። በጣም ይናፍቀኝ ነበረ። ላለማዋሸት ምናልባት በቲቪ ነው ማየው። አበሻ ነው ማየው በቲቪ ነው እና በጣም ይጨንቀኝ ነበረ። መሀል ላይ የሚጥል በሽታ ያዘኝ። በሽታዬን አላውቀውም፣ ግን ስነቃ ነው የማውቀው ራሴን ስነቃ ነው እና በሽታዬን አላውቀው። የህመም የጀመረሽ ከሄድሽ ጀምሮ ነው ወይስ ትንሽ ሰርተሽ መኖር ከጀመርሽ በኋላ ነው? ሲሄድ በጣም ጤነኛ ነኝ፣ እየሰራሁ ነበረ። ነገር ግን መሀል ላይ ይሄ በሽታ ተከሰተ። ከዚህ ከሄድሽ በኋላ ምን አይነት ቤት ነው ያጋጠመሽ ወይም ደግሞ ምን አይነት ስራ ነው ያጋጠመሽ? ሲሄድ ያው ብዙ ሰዎች አሉ፣ ብዙ ናቸው። ነገር ግን በጣም ጤነኛም ስለሆንኩኝ በጣም ደስተኛ ነበሩ። እሺ። በጣም ጥሩዎች ነበሩ። ነገር ግን ልክ መሀል ላይ ነገሮች ተቀያየሩ። አሁን ለምሳሌ ለ5 ዓመት ታምም ያለሁኝ እስከ 3 ዓመት ድረስ በጤናና በሰላም በፍቅር በደስታ ነበር የምንሰራው። ከሄድሽ 3 ዓመት ድረስ እየሰራሽ ቆይተሻል። እናትሽንም እያገኘሽ እየደወልሽ ታገኛቸዋለሽ? ታገኛቸው ነበር? እሺ። ከዛ በኋላ ምን ከዛ ህመም ጀመረሽ? ከዛ ይጥለኝ ነበር እና እየሰራው ሲጥለኝ ነገሮች ተቀያየሩ። የነሱ ጸባይ ያሰሪዎች እና መሄድ ፈልጋለሁ አልኩኝ ወደ ሀገሬ። በቃ እንዴት ነው የምናገረው? ይከብዳል። ጸበሉንም ነፍሷን ከየመን አምጥቶልኛል እግዚአብሔር። ወላዲተ አምላክ በህልማችን አሳይታ ነፍሷን አምጥታለች። እዚህ ጋር ያለው ደግሞ ብዙ ነገር አለ። አንተን ተሸክሞ ወደ መኪና ማውጣት ማውረድ ብዙ ችግር አለው። የሰራዊት አምላክ እናቴ ድንግል ማርያም ግን ከኔ ጋር ሆና ጸንታ እቺን ልጅ በሁለት እግሯ እንድትቆምልኝ እንድትራመድልኝ አረገችልኝ። መሄድ እፈልጋለሁ ስል ፓስፖርቱ የለም። ሀገሪቷ ጦርነት ስለነበረ የቢሮ ሰዎች ፓስፖርቱን ይዘው ሄዷል። ስለዚህ እኛ ጋር የለም አሉ እና ስልኩም ምኑም ሁሉም ነገሮች ተቀየሩ፣ ተለወጠና የሚጥል በሽታዬ ሆስፒታል ሄድኩኝ። በቀን 3 ኪኒን ይሰጡሻል? አዎ ኪኒን እወጣለሁኝ። ከዛ ኪኒን እየዋጥኩም መጣሉን አላቆመም። ይጥለኛል እንትን እላለሁኝ። ልሂድ ወደ ሀገሬ አይሆንም እና በጣም እታመማለሁኝ። ስታመም ምግብ ላደርስ ወደ አሰሬ ስደርስ እንዴ ሰው እንዴት ይታመማል ሁሉ ጊዜ አለኝ አሰሬ። እዚህ ጋር ደግሞ 40 ሳንቲም እንዲቆረጥ ተመተረ። እግዚአብሔር ምስክሬ ነው። ይሄው ምናልባት ይታያል። እዚህ ጋር መርፌ ተወጋው እዚህ ውስጥ ቆረጥ ተባለ። ይሄ ኦፕሬሽን ነው። ምንም የወጣ ነገር የለም። እኔ አልቆረጥም። በቃ ከ2 ወር በኋላ ነው ያለኝ። እሺ ሁሉንም ምግብ ከልክለውኛል፣ ምን ልብላ አልኩኝ። ድንጋይ ከተበላለሽ ድንጋይ በይ አለኝ። ለምን ሰው እንዴት ይታመማል ምንም ሲል በጣም አዘንኩኝ። እኔ ስለምንድን ነው የምታመመው ብዬ ሁሉ ጊዜ እጸልያለሁ። በቃ ምንድነው በሽታዬ እላለሁኝ። ብዙ ጊዜ ስከታተል በሽታዎቹ ሁሉ ስም አላቸው። የኔ ጥያቄ ግራ ተጋባው። ይሄ ነው አመመኝ እዚህ ጋር ነው የምለው ነገር የለም። ከዛ በጣም ግራ ሲገባኝ ያሙጠው ኪኒን ራሱ ሌላ በሽታ ሆነብኝ። ሌላ በሽታ እየወለደ መጣ። ሌላ በሽታ ሆነብኝ። በቃ ብውጥ እንዳልወጥ እወድቃለሁ። ከዋጥኩኝም ደግሞ ሌላ በሽታ ነው። ሰውነቴም ራሴም ደርቄ ቀርቼ በቃ መጨረሻ ላይ አልጋ ላይ ቀረሁኝ። እነሱም በሩን ዘግተው እኔም ተኛሁኝ። የኔ ልጅ አይደለችም ሳያት
ልጅ አይደለችም። ከሰል መስላ ጸጉሯ በለዋ ላይ የለም። የሰው ፍጡር አትመስልም። ልጅ አይደለችም፣ የኔ ልጅ አይደለችም፣ ምንድን ነው ያደረጋችኋት ብዬ ሰው ሁሉ መንገደኛውን እየደበደብኩ መንገደኛውን እኔ ነኝ ትላለች እሷ። ታይ ስላላየች ነው፣ ሌላውን እዚህ መድረሴ ትልቅ ነገር ነው እባክሽን ትለኛለች። አይመጣ ነገር የለም። እቤት አመጣን። ራሴን መቆጣጠር አልቻልኩም። ግማሹን ሰው ስማለሁ፣ ግማሹን ሰው እንዳያዩብኝ እንዳያዩት ብዬ ደብቃለሁ። ኪዳነ ምሕረትን የጸለይኩት ሁሉ ጊዜ አድኝኝ ይሆናል። ነገር ግን መጨረሻ ላይ እባክሽን እንደዚህ ሆኜ አገሬ ከምገባ ግደይ። መውጣትም አልቻልኩም፣ መዳኑንም አልሆነም፣ ምንም የምሆነው ነገር አልሆነም። ስለዚህ ግደይኝ አልኩኝ። አድኝኝ ያሻል። ተስፋ ትቆርጣለህ ሰው ነህና አድኝኝ። ከመጀመሪያ ጀምሮ በታመንኩ ሰዓት እጸልይ ይሆናል። መጨረሻ ላይ ግን ተስፋ ቆረጥኩኝ። ሁሉም ጠላኝ። በጣም ነው የሚወዱኝ፣ አዎ በጣም ነው የሚቀርቡኝ፣ አዎ። ነገር ግን በፊት እየሰራሽ ይያለ ሁሉም ግን ጠላኝ። ሁሉም ራቀኝ። በር ዘግተው ስቀፋቸው ጊዜ ያን ጊዜ እኔም ራሴን ጠላሁት። በር እንደዘጉብሽ ታውቂያለሽ? በር ዘግተውብኝ ተኝቻለሁ። ያ የሚጥለኝ ሲነሳብኝማ በርም ተሰብሮ ይገባሉ። ምክንያቱም ራሴን አላውቅም። ስሟ የምስራች ይስማሿ ነው። ለምን የምስራች ይስማሿ ተባለች? እኔ እርግዝናዬ የተላላኪ ነበር ከቀበሌና እርግዝናዬ በጣም የከፋ ነበርና በጣም 5 ኪሎ ነች። እኔ እንድሞት እሷ እንደምትተርፍ ፈርሙ ተባለ። እኔ ሞታለሁ፣ እሷ ትተርፋለች። ለምን? ማን ይፈርም? ምን ስለሆነ 5 ኪሎ ማለት ከፍ ያለ ነው አይደለም። ዝቅ ያለ ነው። የልጅቷ ብቻ ሳይሆን የደም መፍሰስ ችግር ነው የገጠመኝ እኔ እና እንግዲህ ልጅ የሚባል አለ። እሱ ቀድሞ ነው የመጣው። ያው እንደሱ ከመጣ ደግሞ ሞት ነው። ስለዚህ ልጅቷ ማትረፍ ነው የፈለጉት እነሱ። አባትየው ልጄ ትትረፍልኝ ይላል፣ እናቴ ደግሞ ልጄ ትትረፍልኝ ትላለች። እኔ ምንም አልሆንም፣ ራሴ ፈርማለሁ። እናቴ ግን ድሃ ስለሆነች ወደ ቤት ውሰድልኝ ብዬ ለመንኳቸውና እናቴን ወደ ቤት ወስደው እኔን አሳድረው ደም ነበር ዝም ብሎ የሚፈሰው። አምላኬ ሆይ አንተ ካልክ ሁሉ አይሳንህም፣ ከቻልክ አድነኝ፣ ካልቻልክ ደግሞ እናቴ አሁን ሄዳለች፣ የፈለግከው ማድረግ የምትችለው አንተ ነህ፣ ቀኔ ገና ከሆነ እተርፋለሁ አልኩና ዶክተር በዛብህ የሚባል ነው፣ በህይወት ካለ ሊሰማኝ ይችላል። ዶክተር በዛብህ በሞቱትም በቆሙትም ዘመዶች እኔን አንድ ሳትለኝ እንዳትሄድ እባክህ ይህን ደም የሚቆምበትን ነገር ሞክርልኝ፣ ግን ውሃ ስጠኝ አልኩት። ውሃ ብቻ ስጠኝ አልኩት። ውሃ የለም ማለትና ከወላዶች ጋር ሻይ ሰጠኝ። ያ ሻይ ስጠጣ በመድኃኔዓለም ስም አልኩት። ጥቅምት መድኃኔዓለም ነበር። በመድኃኔዓለም ስም አልኩና ያን ሻይ ጠጣ። በቃ ያ ደም የሚፈሰው ቆመ፣ ቀጥ ብሎ ቆመ። አሁን ከቀኑ 5 ሰዓት ላይ ለኦፕሬሽን ተዘጋጅ ሲባል እቤት ይለቀሳል፣ እናቴ ቤት ይለቀሳል። እኔ ልሞት ነው፣ ሬሳ ነው የሚጠበቀው። የኔ ሐኪም ነው የወሰነው፣ የኔ ጌታ ግን አልወሰነውም። አሁን እኔም ልጄም ኦፕሬሽን ስንደረግ አካላቷ ሁሉ ጸጉር ነው። ይሄ እጆቿ 6 ጣት ነው። ወፍራም ልጅ ጥሩ ልጅ አምጥተው ከኔው ጋር አድርገው በሰላም ይዤ ገባሁ። ለሰው ምን ተባለ? ስሟን የምስራች ይስማሿ ብለዋል። ስለ ልጆ እንዴት ብላ ነው ስትሄድስ? ለስራ እንዴት በህጋዊ ነው ሄደችው ወይስ አይደለም? እዛ እስከሄደች በኋላ ምንድነው ያጋጠማል? ውዴ የባህል አልባሳት መሸጫ እንዲህ አድርጋ በዓላቱን የተለያዩ ዝግጅቶችን በዚህ በሚያምር ባሸበረቀ የባህል አልባሳት ያደመቀችኝ ውዴ የባህል አልባሳት ዲዛይነር ነች። እኔን ብቻ አይደለም ቤተሰቦቼን፣ ውድ ባለቤቴን፣ ልጆቼን እንዲህ አድርጋ አሸብርቃቸዋለች። ስለዚህ ሁላችሁም በምትፈልጉት በምርጫችሁ ለልደት፣ ለክርስትና፣ ለሌሎቹም ለምትፈልጉት ነገር በአፋጣኝና በጥራት ታዘጋጃለች። በቋንቋ አይንሽ ሚዲያ እንዲህ አሸብርቃለች። ሽሮ ሜዳ በሚገኘው መጋዘን ጀርባ ሼድ ብሎክ 03 የሱቅ ቁጥር 17 ትገኛለች። በቅድሚያ አመሰግናለሁ። ልጅ የሄደችው እኔ እንድትረዳኝ ነው።
የወሰደቻትም የወንድሜ ልጅ ነው የወንድሜ ጓደኛ ነበረች። ግብጽ ብላ ነበር የወሰደቻት የመን የወሰደቻት። እሷ ጦርነት ሲሆን እሷ መጣች። እቺ ልጅ እናቴን ልረዳ ነው ሄድኩት ብላ ቀረች። የተወሰነ ጊዜ እየደወለችም ሳንቲምም እያለችኝ ትረዳኝ ነበር። ወቅቱ መጥፎ ችግር ላይ ነበርና አባታቸውን በድንገት ነበር ያለፈው። እሷው የተሻለች ነች ተብሎ ነው በላይ ነው ወለድኳቸው። የተሻለች ነች ብላ ነው የሄደችው። ሄዳም እሷ ቅድም እንደጀመረችው መጥፎ ነገር ነው የገጠማት። በህይወት የሚቀፍ ምናልባት ፎቶግራፍ ሲታይ ማንንም ሰው ሊያሳዝን ማንንም ሰው ራስ ሊያስት የሚችል ስለሆነ እኔም ከቁጥጥር ውጭ ሆኜ ያንን አላየሁትም። በትንፋሽ ነው የነገረችኝ። ከዚህ በኋላ የምታገኘኝ አይመስለኝም። እጄም ነፍሯል፣ ጸጉሬም ላይ ተገሽሏል፣ ሰውነቴም አብጦ እንዳልሆነ ሆኛለሁ ስትለኝ ቀጥታ እኔ የመንገድ ጥርጊያ ሰራተኛ ነኝ። ልደታ በር ላይ ነው የምሰራውና ጥቁሯ ማርያም አለች እዛ ጋር ለጥቁሯ ማርያም ንገሪያት አሉኝ። ድምጿን እንኳን እንድሰማ ማለት ነው። ድምጿ ጠፍቶብኝ ለካሷ በር ተዘግቶባት በጣራ በኩል ነው ምግብ የሚሰጣት እንደውሻ ማለት ነው። በጣራ ስትሞት ሊጥሏት ማለት ነው። እና በጣራ በኩል ነው ምግብ የሚሰጧት። ይሄን ሁሉ ነው ያላቅም። ነፍሴ ግን ትጨነቃለች። ነፍሴ ተጨንቋል። የምበላው ምግብ ለሊት 9 ሰዓት ጸልያለሁ፣ ቀን ጸልያለሁ። መኪና መሀል ነው የምሰራው። ሁሌ ሲጥጥ ይልብኛል መኪና። ጥቁሯ ማርያም የት ነች ስል ልደታ በግራ በኩል አሉኝ። እና ዋልኳቸውና ጋሬን አስቀመጥኩና እመቤቴ እኔ እንደሆንኩኝ ነው ልጆቼን ገዳም አድርጌ ማሳደጋቸው። አንቺ እስካሁን ድረስ ጠብቀሽልኛል ልጄን እጅ አግቢልኝ እባክሽ በልጅሽ ባንዱ በቸሩ መድኃኔዓለም ብዬ እንደ እብድ እየተንከባለልኩ ከነቱታዬ አለቀስኩ። ለመንኳት። እመቤቴ የእውነት ነው የምናገረው የዓለም ሕዝብ በእመቤቴ አማላጅነት ይመን እኔ አምናታለሁ። ተንከባለልኩ፣ አለቀስኩ። መጣሁ እቤት የምጸልይበት ቦታ አለ እዛ ለምኜሻለሁ እስቲ በህልሜ ገለጭልኝ ልጄን አሳየኝ አልኳት። የእውነት ነው የምናገረው ወላዲተ አምላክ ምስክሬ ነች። በጠይም ሴት ተመስላ ይህች ናት ልጅሽ ትለኛለች። አረብ ሀገር ቤቱም የአረብ ሀገር ነው። ጸጉረ ሉጫ የሆነ ቀይ ሰውዬ ባለመነጽር ነው፣ አረብ ነው፣ ይጮሃል፣ ይናገራል። እሷ ግን ጎትታ ልጄን ታሳየኛለች። በቃ አዎ እሷ ነች ልጄ እሷ ነች በይ ስጪኝ ስላት ቆይ ትንሽ ትቆያለች ትመጣልሻለች እንዳለች ልነግርሽ ነው ትልና ብንንላለሁ። ትደውልልኛለች። እሷ የእውነት ነው የምናገረው። ትደውልልኛለች ስልክ እታለምዬ አለችኝ። ወይ እኔ መሞቴ ነው ዝም አትበይ ስትል እኔ ዛሬ ህልም አይቻለሁ። እመቤቴ በህልም አናግራኛለች። ልደታ ለምኜ ነበር ተስዬላታለሁ። ጥላዋንም አገባለሁ። አንድ ጥላ ተስያለሁ። አንቺም ትገቢልኛለሽ። እመቤቴ በእጄ እንደምትሰጠኝ አውቃለሁ ስላት እኔ እኮ እንደዚህ ነኝ አለችኝ። እንግዲያው ሲሄ ከሆነ እመቤቴ እሷ ላንቺም ትግለጽልሽ ስላት እሷ ምናልባት ልትናገረው ትችላለች። ምናልባት ስታስታውሰው ስሜት ውስጥ ትገባለች ብዬ ነው የምናገረው የነገረችኝን። እሷን ራሷን ደግሞ እመቤቴ ሄዳ ለሷ ደግሞ ህልም አሳይታታለች። ይሄንን እሷ ብትናገረው ይሻለኛል። እመቤቴ ምን እንዳናገረቻት እኔን አናግራኛለች ልደታ። እሷ ደግሞ ምን እንዳናገረቻት እስኪ ምስር ደግሞ እስኪ አስታውሽ እና ያናገረችሽ። እኔ እውነቱን ለመናገር ኢትዮጵያ ውስጥ እያለው ቆማ ያለችውን ኪዳነ ምሕረት ነው የማውቀው። ኪዳን ስትቀበል ያለችውን የኪዳነ ምሕረትን አላውቅም። እንደ ማታ በቃ በጣም ተስፋ ቆርጬ፣ ምክንያቱም አሁን በር ተዘጋብኝ ያልኩት ጠዋት እንደምነሳ አሰሬ ከፍታ ስትመጣ እንደዛው ተኝቻለሁ። በቃ አስጠላኋት፣ ሰለቸችኝ። ለዛ ነው በሩን ጥርቅም አድርጋ ዘግታብኝ ወጣችው። ያን ጊዜ በቃ በራሴ ተስፋ ቆርጬ እናቴ ኪዳነ ምሕረት እባክሽን እንደዚህ ሆኜ አገሬ ከምገባ በቃ ነፍሴን ውሰጃት ብዬ ግዴን ብዬ ተኛሁኝ። ጸሎቴ በቃ ነፍሴን እግዚአብሔር እንዲወስድልኝ ነው። ከዛ ስተኛ በህልሜ እንደተኛሁኝ በህልሜ ሰማይ ውስጥ ኮርኒሱ የለም የተኛሁበት፣ ቀና ስል ሰማይ ነው የሚታየኝ። ሰማዩ ተከፍቶ ሰማይ ውስጥ እቺ ኪዳን ስትቀበል ያለችው ኪዳነ ምሕረት እንደ ንግስት ዙፋን ላይ ቁጭ ብላለች። ሰማይ ውስጥ ያሉት ወታደሮች ናቸው። ወታደሮቹ እንዳለ መሳሪያ ይዘው እሷ እንደ ንግስትነቷ ታዛቸዋለች። የተጨነቀች ነፍስ አለች፣ ይዛችሁ ኑልኝ ትላለች። እዛ እንዴ ብዙ ሰው ተጨንቋል። ማንን ነው የምታመጭ? ማንን እናምጣ?
ብዙ ሰው ነው የተጨነቀው ሲል ሚዛን ይዛለች። ሚዛኗን እኔ አልጋ ላይ ተወረውርብኝና ታነሳኛለች። አንስተኝ ሰማይ ውስጥ ስትከተኝ ብንን እላለሁ። ብንን ስል ያው እንጀራ መቁረስ ምንም አልችልም፣ ሰውነቴ ደርቋል። ፎቶውን ወደ በኋላ ማየት ትችላላችሁ። ብታቀርብልኝም እጄ ዘርግቶ አይጎርስም፣ ደርቅ ያለው እና ልክ ብንን ስል ሰውነቴ እንዳለ ቀና አለ፣ ተዘረጋ። ጭብጥብጥ ያለው በጣም ደርቅ ያለ በቃ ዘና አለ። አዎ ክፍትፍት ሲል በስመ አብ ወወልድ ወመንፈስ ቅዱስ አልኩኝ። ለራሴ በጣም ደነገጥኩኝ። ጸጉሬ ረግፏል። ያኔ ደግሞ ማቀው ካንሰር ነው እንደዚህ የሚያደርገው የሚል እንትን ቀና ስል ትራሴ በጸጉር እንትን ብሏል፣ ተሸፍኗል። ጥቁር ነው እንደ ያልጋ ትራስ ልብሱ ስል ለካ ጸጉሬ ነው ይወጣል። ረግፎ ነው። እሺ ከዛ በኋላ ብዬ በስመ አብ እመቤቴ ማርያም ብቻ ለሀገር ያብቂኝ አልኩት። ዝም አልልም አልኩኝና ቴሌፎን ነበረኝ። ፊቴንና እግሬን አነሳሁት ቶሎ ብዬ በስልኬ ቶሎ ብዬ አንስቼ ዘበኛውን አሳጥብልኝ ብዬ ላኩት። ስልኬን ሰጠሁት። ተንቀሳቀሽ ግን አንቺ ተንቀሳቀሰሽ ነው እንደተነሳ? አዎ ተዘረጋሁ። ያለት ነው በህልምሽ ካየሻት በኋላ በቃ ተነሳሁ። ሰጠሁት። ስልኬን ራሱ እኮ ማን እንኳን ስልክ ምንም አላረግም። ስልኬን አንስቼ እኮ የሰጠሁት እጄ ተዘርግቶልኝ ነው እንጂ አልጋ ላይ ነበርኩኝ። እኔ ደርቅ ያለው ማንከስም አይደለም እኮ ማጉበጥም አይደለም፣ ድርቅን ያለው ለራሴ ራሱ ራሴን ጣልቼዋለሁ። እመቤቴ ነች ያልጠላች፣ እኔ ራሴን ጣልቼዋለሁ። ከዛ ራሴን ፎቶውን አሳጠብልኝ አልኩት። ለሀገሬ አብቂኝና እባክሽን መሰክራለሁ ብዬ ቃል ገባሁኝ። ከዛ ቀና አልኩኝ፣ እግዚአብሔርን አመሰገንኩኝ። በቃ ማመንም አለማመንም ሆነብኝ። ግራ እንትን አልኩኝ። ከዛ በኋላ ደህና ሆንኩኝ፣ እግዚአብሔርን አመሰገንኩኝ። ከዛ ደውልሽ ለእናትሽ? ለእናቴ ደወልኩኝ። አዎ ፎቶውን እንትን እንዳልኩኝ ቀና እና ለእናቴ ደውዬ ደህና ነኝ አይዞሽ ብዬ እንትን አልኩኝ። ስልክ ደወለችልኝ። እሺ እኔ በጣም ታለም እያታልቅሻለች። ያውቃሉ እንደምጨነቅላቸው ለልጆቼ ማለት ነው። በስስት ነው። በእንቅብር ያደጉ ነበረ። እንኳን አረብ ሀገር ቤት ውስጥ ሽሮ የሚያፈሉ ልጆች አልነበሩም። የሚያኝ ሰው ሊያውቅ ይችላል። በእንቅብር በተለይ እሷ በእንቅብር ያደገች ነችና እንዴት ይሄ ፈተና ሊገጥማት ቻለ የሚለውን ይዤ ለየት እንቅልፍ የለኝም። ቅድም እንደነገርኳችሁ ቀን እንቅልፍ የለኝም። እምበላው መጠጣውን አላውቅም። እንደዚህ አይነት አይደለም ሰውነቴ። በጣም ከቁጥጥር ውጭ ሆኛለሁ። ካልባሰባት እኔ እንድጨነቃት ነግረኝም ነበር የሚለውን ያስኩት። ተሽሎኛል፣ ደህና ነኝ፣ ልመጣ እችላለሁ፣ አይዞሽ አገር ገባለሁ። እንግዲህ ተስፋ ቆርጬ ነበር ስትለኝ ቀጥታ ለልደታ ማርያም ጥላ ይዤ ሪብ ያልቅሼ ጥላ ገባው። አበሻ አየሁኝ፣ አማርኛ አወራሁኝ። መጀመሪያ አበሻ አላየሽም? አዎ በር ተዘግቶብኝ በጣም በሽታ የሆነብኝ ሰው እራበኝ፣ ሰው ይራበኝ። ልጅቷ ማን ትባላለች? ልጅቷ ሳራ ትባላለች። የሆሳና ልጅ ነች። እሺ በጣም ነው በዚህ አጋጣሚ የማመሰግነው። ከዛ በስድስት አውጥተው ቀጥታ ያቺ ያለቻት የሰው ቤት የገባችው ሰራተኛ ምንድነች ሲሏት ሊጥሏት ነው ሲሏት ምግብን መብላት ስለማትችል ያቺ ልጅ እመቤት የተጠበቃት ጁስም እየበጠበጠች ምንም እያለ ሰጠችና አበሻ ነች፣ ኢትዮጵያዊ ነች። ከወንድሟ ጋር ተነጋግራ መናገርም ስላልቻለች የኔን አድራሻ መናገር ስላልቻለች ከቁጥጥር ውጭም ስለሆነች ቀጥታ ይዛት ወደ ወሳና ነው የሄዱት። ወሳና የሚባል ሀገር የሷ የልጅቷ ሀገር። እኔን አላወቀችም። ኢትዮጵያ ገብተው? አዎ ኢትዮጵያ ገብተው ኢትዮጵያ ገብቻለሁ ብላ ደወለችልኝ እሷ። እኔ ደግሞ ኢትዮጵያ ሲባል እንግዲህ ወደኛ ቤት የምትመጣ መስሎኛል። ለካ ሁሉም ጋር ኢትዮጵያ ነው ስለዞረብኝ ማለት ነው። የጠፍቶኝ አይደለም ጭንቀቴ ስለተባባሰብኝ ኢትዮጵያ ገብታለች ስትል የምትመጣ መስሎኝ እኔ እንዳቅሜ ሹሬን ምንም ልሰራ ስል አይደለም። አሁን እኔ ሀገሩን አላውቀውም ወዴት ሀገር እንደወሰዱኝ የሚለውን ብቻ ድምጼን እንድሰማ ነው የፈለጉት እነሱ ደግሞ ፈሩ። ምንም ነገር ስላልያዘች ሳንቲምም ምንም ስለሌለ ዘርፈው ነው ይሉናል የሚል አይነት መጥፎ የምናስብ መስሏቸው ሊደብቁኝም ፈለጉ።
እኔ ብቻ አይነ ጥርሷን ብቻ አምጡልኝ እባካችሁን እኔ የምፈልገው አይነ ጥርሷን ብቻ ነው የምፈልገው አልኩኝ። ሆሳዕና ወስደው ትንሽ ሰው እንድትመስል ካለችበት አገግማ እንደው ተመልሶ ፊቷ መልኳ ለእርሱ አስቦ ማለት ነው ለእርሱ ተጨንቀው አስበው አላወቀችም እንጂ እሱንም ያው ስልክ ነው እንጂ በቃ እንዳያትም አልፈለጉም እነሱ ትንሽ ሰው ሆና እንዲያመጡ ነው የፈለጉት። በጣም ጥሩ ግሩም ሰዎች ናቸው። ራሷን ፈርታ እኮ ነው ይች ልጅ ይዛ ጠፍታ በባህር በዚህ በምንድን ነው የምትሉት በጀልባ እኮ ነው ይዛ የገባችው ይዛ ጠፋች። ፈራች ይዛ ከወንድሟ ጋር ተነጋግራ ነገም በኔ ነው ይሄ ነው የሚገጥመኝ ብላ ልጅቷን ለወንድሟ ጋር ተነጋግራ እሱም ደግሞ በዛም ይሄ ጀልባ ነው ምንድነው በሚባለው ይዘው ጠፍተው እኔን አላወቁም። ሆሳዕና ይዘዋት ሄደዋል። ሆሳዕና ያገሬው ህዝብ ዳቦም ያለው ዳቦ ምን ያለው ምን እንግዳ መጣ እንዲህ አይነት በሽተኛ መጣች ተብሎ ተጋብዘው ብላ ቆይተው ይዘው መጡ። እንትን ደወሉልኝ ለኔ ማዘር አቤት የምስራችን እባካችሁ ከሞተች ንገሩኝ እንዲህ አታስጨንቁኝ አልኩና በቃ አለቀስኩ። አይደለም ይዘናት እንመጣለን። እሺ መቼ ነው የምትመጡልን? በዚህ ቀን 2013 ጥር 6 ይዘው መተው የት ነው የምጠብቃችሁ? ጀሞ 1 እኔ ማንንም አለፈጣሪ በስተቀር አለመቤቴ በስተቀር የለችኝም። መጣችልኝ። እግዚአብሔር የተመሰገነ ይሁን። ወላዲተ አምላክ የተመሰገነ ይሁን። እዚህ መጣች። ክብሩ ይስፋ። እነዛንም ልጆች በእንግድነት ተቀብዬ ሸኘው። ልጆትን ስላገኙ በድጋሚ እንኳን ደስ አለዎት። አሜን አሜን። እንኳን ደስ ያለዎት እናታችን። ያለም ህዝብ ሁሉ ደስ ይበለው። ብከፋ ሁሉም ይከፋል፣ ባለቅስ ሁሉም ያለቅሳል። ሁሉም ደስ ይበለው። ያለም ህዝብ በልጆቿ አያልቅስ፣ እናት በልጆቿ አታልቅስ። ውጭ ያሉትን ሁሉ በስደት ያሉትን ሁሉ እመቤቴ በመጎናጸፊያዋ እየደበቀች ለእናታቸው ታምጣላቸው። እኔን ደስ እንዳለኝ ያለም ህዝብ ሁሉ ደስ ይበለው። ዛሬ ባይኔ ሙሉ አላያትም ልጄ ምንም ቃላት ያንሰኛል። እመቤቴን ስራ የመድኃኔዓለምን ስራ ለኔ የሚያደርግልኝን ቸሩ መድኃኔዓለም ያለም ህዝብ ያውቀዋል። እምብዛም ታዋቂ ሰው ነኝ እኔ በአካባቢዬ በጣም ታዋቂ ሰው ነኝ። ማንንም ያቀኛል። እግዚአብሔርን ፈርቼው እግዚአብሔርን ወድጄ ቂም የሌለኝ ነኝ። ይሄን አይቶ ግን ንጹህ ልቦና ስለሚፈልግ እግዚአብሔር እስካሁን አላጋለጠኝም። ክብር ለሱ ይሁን። ክብሩን ከኔ ይውሰድ የኔ ጌታ። አሜን። ተናገሩ የከሰራ ምንም መስክሩ ጊዮርጊስ 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 መንክር እግዚአብሔር በላዕለ ቅዱሳን እግዚአብሔር በቅዱሳኑ ላይ ድንቅ ነው። መዝሙረ ዳዊት መዝሙር 68 ቁጥር 35። በዚህ ዘመን የተሰጠን ልዩ ሀብት ቋራ የሚገኘው በርሜል ቅዱስ ጊዮርጊስ። ማንም ሰው እዚህ ቦታ ላይ ደርሶ መመለስን ይመኛል። በተለያዩ ነገሮች አዳጋች ቢሆኑም እግዚአብሔርን ይዘን እንደ እግዚአብሔር መልካም ፈቃድ ተርቢኖስ መንፈሳዊ ጉዞ ማህበር በአዲስ መልክ እነሆ ጉዞዎችን አዘጋጅቶ ወደ እናንተ አለሁ ይላቸዋል። ማዕከልነታቸው የተፈታበት ብዙ አይነት ፈውስ ያገኙበት ጸበል ነው እና በአይናችን ያየነው ነገር ስለሆነ ረድኤተ እግዚአብሔር በጊዮርጊስ ዘልዳ የኢትዮጵያ ሙሉ መረጃውን በዚህ ስልክ ቁጥር ማግኘት ትችላላችሁ። ቢሮ ከፈለጋችሁ መገናኛ ገነት ኮመርሻል ሴንተር 4ኛ ፎቅ ቢሮ ቁጥር 403 በአካል ተገኝታችሁ ሙሉ መረጃውን ማግኘት ትችላላችሁ። ጉዞ ወደ በርሜል ቅዱስ ጊዮርጊስ በቅርቡ መጋቢት 13 ቀን 2016 ዓ.ም ጉዞ አዘጋጅተናል። ሁላችሁም አሁኑኑ መደወል ትችላላችሁ። ጊዮርጊስ 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 እኔ እምነቴ ከምንም በላይ በመሆኑ ልጆቼ የኔ አይነት ጽናት እግዚአብሔር ስለሰጣቸው እኔ በ1998 እግሬ ባልታወቀ ነገር አብጦ ለ4 ዓመት አልጋ ላይ ነበርኩኝ። ማንም ሰው ያውቃል። ይቆረጥ ተባልኩኝ ጥቁር አንበሳ። እኔ የእግዚአብሔርን ግንብ አላስፈርስም። እግዚአብሔር ተጨንቆ የሰራኝን እኔ አላስፈርስበትም። ባለቤቴ ስለነበረ ጥሩ ኑሮ ስለነበረኝ ኢንተርናሽናል ሆስፒታል አስታመመኝ። አልሆነም፣ ጣሉኝ። እቤት ቀረሁ፣ ተኝቼ ቀረሁ። ግን መድኃኔዓለም ዝም ትለኛለህ፣ እመቤቴ ዝም ትይኛለሽ እያልኩ ስጨቀጭቅ ኦፕሬሽን ትደረግ ተባለ። ኦፕሬሽን ተደረግኩ። ምናልባት ሊታይ ይችላል። በዛን ሰዓት ኑሮ ደህና ነበር። ያገኘሁትን ስበላው ወፍሬ አምሬ የእግዚአብሔር ጸጋ ነው። ተነስቼ ሲሄድ በቃ ምንም ነገር የለም። ያው ኦፕሬሽን ተደርጎም ታይቷል። ምንም የለም አለ። መቆረጥም ቀረ። መጣ
እግዚአብሔር 7 የካ ሚካኤል 7 እንጦጦ ኪዳነ ምሕረት 7 ተጠመኩኝ። ሳላስበው ድንገት ብድግ ብዬ ሄድኩኝ። ተናገሩ ድንቅ ሥራውን መስክሩ፣ ተናገሩ ድንቅ ሥራውን መስክሩ። ሁሌ ይጥለኛል። ግን እየጣለሽ እየሰራሽ ነው? አዎ እየሰራው እኮ ነው የሚጥለኝ። ከነቃው በኋላ ነው ራሴን የማውቀው እንጂ ሁሌ እኮ ይጥለኛል። ተኝቼ የምቀርበት ጊዜ አለ። ሌሊት ከተነሳብኝ ተኝቼ ቀርቼ ጠዋት ስጠራ አልሰማም፣ በር ሰብረው ይገባሉ። ከዛ ልክ ስነቃ ሁሉም ተሰብስቧል። ምን ሆኜ ነው እላለሁ። እና ለራሴ ጥያቄ ነው። ምን ሆኜ ነው? ምንድነው በሽታዬ? ለራሱ አላውቀውም። ስነቃ ነው። ግን ህመሙ የተገለጠብሽ ወይም የጀመረሽ እዛ ከርሽ በኋላ? አዎ ሲሄድ ይኸው ፎቶ እኮ እንትን አምጥቻለሁ። ሲሄድ በጣም ጤነኛ ነኝ፣ እሰራለሁኝ፣ ሰላም ነኝ፣ እሰራለሁኝ። እዛ እየሰራሁ ነው፣ እየሰራሁ ወድቃለሁ። ሌሊት ከተነሳብኝ ተኝቼ በዛው እቀራለሁ። ግን ከዛ በኋላ ይጥላታል። ሁሉ ቀን በወር በ4 ለ5 ላቡ ያጥባያ ማለት ነው። ይጥላታል፣ ትወድቃለች። ማድ ቤት ምን ገብታ ወድቃ አገኛታለሁ። መድኃኒቱም አሁን 2014 15 መጨረሻ ላይ ያማኑኤልን ኪኒን ቀረ በወላዲተ አምላክ። እሱን ተወስድ ነበር እንዴ? ያው በጣም ለረጅም ወራቶች ምን 2013 ነሐሴ መጣች፣ ማን ነው ጥር መጣች። 2014ን ሙሉውን አመት 2015 በቃ ግማሽ ላይ አቆመ። ተመስገን። አማኑኤልም ሄዶ መድኃኒት ማምጣት ጥሩ ነው እንደሆንኩኝ እንዳደረኩኝ ከመንግስት መነጋገር ጥሩ ነው፣ ከሰው መነጋገር ጥሩ ነው። እኔ ሰማይ ተደፍቶብኛል። እመቤቴ ከጎን ሆና ቅዱስ ሚካኤል ቅዱስ ገብርኤል ከጎን ሆነው ማንንም ሳላማክር ማንንም ሳልን ያለኝን እያወጣሁ ልጄን ያለኝን በዛች ጨለማ ስራ ያትቀር የመንገድ ጥርጊያ ስራ ያትቀርም ልጄን ሰው ሆናልኝ ቆማልኝ ከሰው እኩል ቁጭ ብላ ከጓደኞቿ እኩል ሆናልኝ ተራምዳልኝ። እኔ እመቤቴ ይቅርት በለኝ እንባ የሚፈሰው እዛ ሀገር ያለው ስቃይዋ እኔ እናቷ እዚህ ቁጭ ብዬ ሙቀት ላይ ቁጭ ብዬ ልጄ ሽንት ቤት በራፍ ላይ ተዘግቶባት በጣራ እንደ ውሻ ምግብ እየተሰጠባት እምነቴ ግን ከምንም በላይ ስለሆነ የእመቤቴ ፍቅር እኔ ቅድስተ ማርያም 4 ኪሎ ነው ተወልጄ ያደግኩት። የእመቤቴ አገልጋይ ነኝ። እዛው ነው ተወልጄ ያደግኩት። ያቀኛል፣ ሁሉም ያቁኛል። እመቤቴ ያላሳፈረችኝም። ይሄው ልጄ ቆማ የሷን ስም ለማወደስ የሷን ክብር ለመናገር በቅተናል። ክብር ለእግዚአብሔር ይሁን። ተናገሩ ድንቅ ሥራውን መስክሩ፣ ተናገሩ ድንቅ ሥራውን መስክሩ። አሁን ሙሉ ጤና ናት? ሕክምና እየወሰደች ነው ወይስ ምንድን ነው? ምንም አይነት ሕክምና ነገር በጣም ጤነኛ ነች። አሁን ወደ ስራ ዓለም መግባት ነው የምትፈልገው፣ መስራት ነው የምትፈልገው። አሁን ስራስ እየሰራች ነው? አይደለም። እንደውም አሁን ወደ ውጭ መሄድ ፈልጋለሁ። ፓስፖርቴና ብላ ፓስፖርቷን ራሷ ተከታትላ ሄዳ አውጥታ መሄድ ፈልጋለሁ። ላኪኝ፣ ደህና ቦታ ፈልገሽ ላኪኝ። እንግዲህ ያው መስራት ከፈለገች አሁን እሷ የውጭም የእንቅስቃሴ የጉዞ የውጭ የስራም ልምድም ስላላት ቀላል ይሆንላታል። ዋናው ነገር ጤናዋ ከተመለሰላት እርሱም ደግሞ በጣም እንግዲህ እንዳይሆት በጣም በጤናም በምንም በኑሮም ልጆቹ ቢደግፉት ደስ ይላልና እዚሁ ብትሰራ መልካም ነው። ግን ያው አቅምም ስላላት ልምድም ስላላት በቅርቡ እንደው ማስታወቂያ ሰርቻለሁኝ። ኤማሁስ የሚባል የኛ ቤተክርስቲያን ልጆች ዘማሪ ፈቃዱ አማረ ይባላል። ባለቤቱ ኳታር ከሚገኘው እህታችን ወይም እናታችን መኩልነ ሰብለ ትባላለች። ከሷ ጋር በመሆን ህጋዊ በሆነ መልኩ የሰራተኛና ስራ አገናኝ ኤጀንሲ ከፍቷልና እዛ ላይ ማገናኘት ትችላለሁኝ። ስልክም ሰጣታለሁ፣ መደወል ትችላለች፣ መሞከር ትችላለች። ቀላል ነው። ዋናው እንኳን ጤናዋን ሙሉ ጤናዋን እንኳን ተረከቡ። መልእክት ካለሽ እስኪ። እኔ ማስተላለፍ የምፈልገው ግዴታ ቤተክርስቲያን ስለሄድን አይደለም። ባለንበት ሁሉ በየትኛውም ቦታ ሁሉ መቼም ይሁን የትም ይሁን ኪዳነ ምሕረት ከጎናችን ነች።
እባካችሁ እንመን፣ እምነታችን እንጠብቅ። እኛ ከእምነታችን እንርቃለን እንጂ እግዚአብሔር ከኛ ጋር አይርቅም መቼም ይሁን መቼም። ስለዚህ እኛ ወደ እምነታችን እንጠጋ። በተለያየ ጥያቄ ያላችሁ ሰዎች በህይወታችሁ በተለያየ ጥያቄ ህይወት ውስጥ ያላችሁ ሰዎች የትም ብትሆኑ መቼም ቢሆን እመቤቴ ማርያም ኪዳነ ምሕረት ከጎናችን ነች። እኔ ኪዳነ ምሕረት ከጎኔ ያለችው መስኮት እንኳን በሌለበት ቤት ነው። ዛሬ ነጠላ ለብሼ ቤቷ ሄጄ እሳለም ይሆናል። ዛሬ እንደተፈጠርኩ ነው ማስበው። ዛሬ እንደተወለድኩ ነው ማስበው። ስለዚህ እባካችሁ ተስፋ አትቁረጡ። በስጋ ለባሽ ነንና ተስፋ እንቆርጣለን እንጂ እግዚአብሔር ለሁሉም ነገር ቀን አለው። ተስፋ የማይቆርጥበት አምላክ ነው። አንቺም ተስፋ ቆርጠሽ ነበር? አዎ ሰው ነኝና ተስፋ ቆርጫለሁ። ጠንካራ እናትሽ ግን በእሳቸው ጸሎት አዎ ልደታ ለማርያም ስዕሏ ስር ተንከባለው አንቺም ህልም እንድታይ እሳቸውም ህልም እንዲያዩ ግደኝ አልሻት ሳትሞቺ አድናሽ መጣሽና ተስፋ አትቁረጡ ትክክለኛ መልእክት ነው። እግዚአብሔር ስለሁሉም ነገር እግዚአብሔር ይመስገን። ግጥም አለሽ ደግሞ? አዎ ስጋ ለባሽ ሆነ ጥያቄ አይቀሬ ነው። ድካሙም ህመሙም ተስፋ መቁረጥ አለው። ሰው ነህና መቼም ሁሉ ሙሉ አይደለም። ጎዶሎም ይኖራል ስትኖር በዚች ዓለም። የቀረብከው ሲርቅ ያመንከው ሲከዳህ፣ የወደድከው ጠልቶህ አንገትን ሲያስደፋህ፣ ለጥያቄዎችህ መልስ የጠፋብለት ያኔ ነው የሚገባህ የእርሷ እናትነት። አበቃልኝ ብዬ አልኩኝ ሞቼ ቀረው፣ እሷ ያልቅበትም አሁንም ቆሜ ያለው የማያንቀላፋው ማንም የማይቀድመው የእመቤቴ ልጅ መድኃኔ ዓለም ነው። በቅፍሽ አድርገሽ ያሳደግሽኝ እናት ያልጣልሽኝ አንቺ ነሽ ልበል ኪዳነ ምሕረት። ስምሽ ጣፋጭ ማር ነው መቼ ይጠገባል፣ ስራሽን ለመስከር እንዴት ዝም ይባላል። ስንቱን ቀዳዳይን ነው የሸፈንሽልኝ፣ እኔ አልጨርሰውም ቃላቱም አይበቃኝ። አይ ድሌ አልኩኝ እንዴት ጠማማ ነው፣ ለካስ ስለ ሁሉም የራሱ ቀን አለው። እምባዬን አብሰሽ ሳቄን ያሳየሽኝ፣ ሰርባራውን ልቤን ጠግነሽ ያቆምሽኝ፣ ባንቺ እኮ ነው የበራው የጨለመው ህይወቴ፣ አላፈርኩም ኮራሁ ተዋህዶ እምነቴ። ያንገቴን ማህተብ መስቀሉን ይዣለሁ፣ ላልክድሽ ቃል አለኝ ይኸው መስከሬያለሁ። ለኔስ ልዩ ነሽ ድንግል እመቤቴ፣ ለኔስ ልዩ ነሽ ድንግል እመቤቴ፣ በሰማይ በምድር ሀብቴ ነሽ ርስቴ፣ ሳወድስሽ ልኑር በመላ ህይወቴ። ለኔስ ልዩ ነሽ ድንግል እመቤቴ፣ ለኔስ ልዩ ነሽ ማርያም እመቤቴ፣ በሰማይ በምድር ሀብቴ ነሽ ርስቴ፣ ሳወድስሽ ልኑር በመላ ህይወቴ። እንግዲህ ደስ አለዎት? ያ ሁሉ አልፎ ዛሬ የእመቤታችን የለመኗት ልጅዎን ሰጥተዋት እንደገና ዛሬ መጥተው ደግሞ ለመላው ዓለም ይህን ምስክር ሲሰጡ ደስ አለዎት? በጣም እጅግ በጣም የእሷ ክብር የእሱ ክብር የፈጣሪ ክብር የመድኃኔዓለም ክብር በውስጣችን እያለ ሳልናገር በመቅረቴ ይሄ የተመቻቸ ነገር የት ጋር እንደሚገኝ ባለማወቄ እኔ ይህንን በመናገሬ እጅግ በጣም ተደስቻለሁ። እንደዚህ አይነቱን ምስክርነት የእግዚአብሔር ክብር እንዲገለጽብህ ለክብሩ ስላቆየና ለክብሩ ስላስቀመጠ እኔ እጅግ አድርጌ ይሄንን ጣቢያ ሚዲያ ነው ሚዲያ ልክ ነው እግዚአብሔር ያቆይልኝ። እንግዲህ በደስታ ደግሞ በደስታ እመቤቴ ልጆች እንዳረችልኝ እመቤቴ ልጆች እንጀራ ላይ አስቀመጠችልኝ ብዬ ለመመስከር ታውቃኝ። እንግዲህ እግዚአብሔርን ስራ ለማየት አንተን ማየት ብቻ በቂ ነው። ምክንያቱም እኔ በመዝሙርህ ነው የምወድህ። ልዑል ሰገድ ዘማሪ ልዑል ሰገድ ነው ለኔ። በቃ ዘማሪ ልዑል ሰገድ ነው ለኔ። ስለ ሚዲያ ማውቀው ነገር የለም እና እዛ ሆኜ እንደዛ በዊንቸር እና በጣም ቀጭን ሆነ ሳይ መዝሙርህን ስለምወደው ልቤ ተሰበረ። በጣም አዘንኩኝ እና ወይኔ ምናምን አልኩኝና በጣም አዘንኩኝ። ከዛ በኋላ ደግሞ እንደዚህ ቴሌፎን ሚዲያዎችን ስከታተል ይሄንን ቋንቋይነሽ ሚዲያ ከፍተህ ልክ ሳይ ያማቀው ያየሁት ልዑል ሰገድና
ይሄኛው የእግዚአብሔር ስራ የማይለመድ ሁልጊዜ አዲስ በቃ የእግዚአብሔር ስራ ሁልጊዜ አዲስ ነው። ለዛ በጣም ተደስቻለሁ። እግዚአብሔር እድሜና ጤና ይስጥ። አሜን አሜን ሁልጊዜ ሳቅን ያወርስ። አሜን ሳትጠይቀው መልሱን ይስጥ አሜን እንጂ አንተን ማየት በራሱ የእግዚአብሔር ስራ ነው። ስለማይነገር ስጦታው እግዚአብሔር የተመሰገነ ይሁን። የእግዚአብሔር ስራ ሁልጊዜ አዲስ ነው። እባካችሁ የተዋህዶ እምነቶች የተዋህዶ እምነት ተከታዮች እባካችሁ እኔ ምስክር ነኝ። ከመቤቴ አንለይ አንራቅ። ክብር ምስጋና ለሱ። እናትሽን እስኪ አመስግኝ። እናቴ በጣም ወድሻለሁ፣ በጣም አመሰግናለሁኝ። የእምነትሽ ጥንካሬ፣ የእምነትሽ ጽናት ትምህርትና ለዚህ አብቅቶኛል። እግዚአብሔር እድሜና ጤና ይስጥሽ። አሁንም እግዚአብሔር ከጎን ይሁንሽ። እምነትሽን፣ ጽናትሽን፣ ጥንካሬሽን ለኔ እንዳስተማርሽ በዚህ ሚዲያ የምትከታተሉ የወንድሜ የእህቶቼ እናቶች እባካችሁን ከናቴ ተማሩ። በእምነታችሁ ጽኑ። በየትኛውም መከፋት ውስጥ በየትኛውም ጥያቄ በየትኛውም ውስጥ ብትሆኑ እባካችሁ የእምነታችሁን ጽናት ከናቴ ተማሩ። ለእምነታችን ጥንካሬ ይኖረን። እናቴ አመሰግናለሁ። እድሜና ጤና ይስጥል። እስኪ ለእናትና ልጅ አንድ ላይ ከፈቷትና ያዋት እዩት። ደጋግማችሁ ስትጠሯት እኔ ደግሞ ሁሌ በልባችሁ አለች በቤታችሁም አለች። የቋንቋዬ ነሽ እንግዲህ ልዩ ማስታወሻ ከሷ በላይ እመቤቴ ለዚህ ክብር ካበቃሽኝ ክብርሽ ዓለም እስከ ዓለም ይሰማልሽ። አንቺን ማያውቅ አለ ብዬ አይደለም። ለኛ ይሄን ክብር እውነት ልጄ አጠገቤ ቆማ ማንንም ያላያት እንደውሻ በር የተዘጋባት አንቺ የተዘጋ ቤት ውስጥ እዛ ሽንት ቤት ውስጥ ገብተሽ አሳልመሽ እኔን አሳልመሽ ለዚህ ክብር አብቅተሽ ጭራሽ በስምሽ ባለበት ሚዲያ ገብቼ ያንቺን ምስል ልረከብ ስላበቃሽኝ እግዚአብሔር አምላክ ክብር ለሱ ይሁን፣ ክብሩን እሱ ይውሰድ። አሜን። በዚህ ሚዲያ የተከፋ ሁሉ መጥቶ የልቡን ተንፍሶ የሚወጣበት ይሁን። አሜን። እመቤቴ ወላዲተ አምላክ አገራችንን ሰላም አድርጊልን። ልጆቻችንን ወገኖቻችንን እንዲሁ ዳሽልን ዳብሽልን። ባሉበት መልካም ነገር ገጥሟቸው ከተደበቁበት ወጥተው ለሀገራቸው መሬት ለሀገራቸው አፈር ቀርበው ይሄን ምስክርነት እንዲሰጡ አድርጊያቸው። እመቤቴ አንቺ አያቅትሽም፣ ከኛ ይቀራል እንጂ ከኛ አይቀርም። እግዚአብሔር አምላኬ ሆይ እኔን ለዚህ እድሜ ምንም ሳታስነካኝ እንቅፋት ሳታስነካኝ እዚህ ያደረስከኝ እግዚአብሔር አንተን ጤናና እድሜ ሰጥቶህ ከነ ልጆችህ ከነ ቤተሰብህ ከነ ሁሉ ጓደኞችህ ጠብቆ እሱም መልካሙን ስጦታ ይስጥህ። አሜን አሜን። የማያልቀውን እድሜውን ይስጥህ። አሜን። ክብር ይስጥህ፣ ክብር ያድልህ። አሜን። ቁጭ በሉ። አመሰግናለሁ። አሁንም እየሰሩ ነው በዛው በጽዳት? አይ አሁን ጡረታ ወጣ። ጡረታ ወጡ? አዎ ጡረታ ወጥቼ ነው ያለሁት። ጡረታ ነኝ። የምስራች እናት ይርጋለም ዛሬ ድንቅ ስራውን መስክረው የእመቤታችንን ድንቅ ስራ መስክረው እምነቶት ከባድ በጣም ደስ የሚል ለብዙ እናቶች የሚጋባ ነውና እንደው እስኪ እኔም እንዲሁኛለሁ በጸሎት አይለዩኝ ብለው አንዳንድ ሰው እንትን ይፈልጋል አድራሻ ይፈልጋልና ስልክዎትን እስኪ እንደው ቢነግሩ ይበሱ። እኔ ስልኬ 0910 57 40 99 ነው ስልኬ። በቃ በዚህ ቢፈልጎት ዘመድም ሊኖር ይችላል አይታወቅም። እንኳን ደስ ያሎትም የሚሎት ሰው ሊኖር ይችላል እና በጣም ደስ ይላል። በተለይ ስልኬን የምትይዙ አላባት ልጅ የምታሳድጉ በመረራ ችግር ውስጥ የምትኖሩ የከፋ ኑሮ ውስጥ የምትኖሩ የምክር አገልግሎት ብትፈልጉ እኔ በዚህ በጣም ጊዜ ስለሚበዛና ስለሚይዝባቸው ብዙውን አልተናገርኩም። ከኔ ተሞክሮ ወስዳችሁ ወደ ህይወት ስለምትገቡ በስልክ ብታናግሩኝ በጣም ደስ ይለኛል። በትዳር ዓለምም ያላችሁ ብቻችሁንም ያላችሁ አላባትም አለዘመድም አለወገንም ብቻችሁን ያላችሁ እኔ ምክር ሰጣችኋለሁ። እዚህ የደረስኩት በጽናት ነው። አመሰግናለሁ። መልካም እንግዲህ ውድ የቋንቋ አይነሽ ሚዲያ ቤተሰቦች መልካም የሆነውን ነገር ጆሮአችን ሰምቷል፣ አይናችን አይቷል። ከዚህ በላይ የሚያስደስት ነገር የለም። የእግዚአብሔር የማዳኑን ስራ የእመቤታችንን የምልጃዋን የቃል ኪዳኗን ስራ መስማት
ከዚህ በላይ ደስ የሚል ነገር የለም። ሁላችሁም ኑ። የተደረገላችሁን ነገር በነፃ የተደረገላችሁን በነፃ እዚህ የታክሲ ብቻ ነው ምናልባት የምትከፍሉት። አለበለዚያ እንደው ባላችሁበት ሆናችሁ ደግሞ በኦንላይን ምስክርነት በቋንቋ አይንሽ መስጠት ትችላላችሁ። አገር ውስጥ ያላችሁ መምጣት ከምትችሉ እዚሁ መታችሁ እመቤታችን እዚሁ አብረን እልልታውንም ደስታውንም መካፈል እንችላለን። በአገር ውስጥ የሌላችሁ ደግሞ በውጭ ያላችሁ በ0940 24 83 33 ላይ በቴሌግራም መልእክት አስቀምጡ፣ እናመቻቻለን። ባላችሁበት ሆናችሁ የእግዚአብሔርን ድንቅ ስራ የእናቱን የቅዱሳኑን በተደረገላችሁ ልክ ምስክርነት መስጠት ትችላላችሁ። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ምስጋና ይሁን ለአብ ለወልድ ዛሬም ዘወትርም ለዘላለሙ አሜን።